አረብ ሀገር ያላችሁ እህቶች ወይም ደግሞ የሆነ የሚገርማችሁ 16 ሙሉ አረቦችን ቤተሰቦችን ነው ኦርቶዶክስ ያደረገቻቸው። ለምን? ዚግዛግ የህይወት ውጣ፣ አንዳንዴ ነጭ አንዳንዴ ጥቁር። ደራሞ የሚባል የእንቅልፍና የአፍዝ አደንግዝ መንፈስ አለ። ጸራሙ የሚባለው የእንቅልፍ ነው። ደራሞ የሚባለው ደግሞ በቁም እንድንፈዝ የሚያደርግ ነው። ማለት አለን አልተኛንም፣ ግን ተኝተናል። ምን ማለት ነው? ሰላም ነው ስትሏቸው አንዳንድ ሰዎች ሰላም ነው እንዴት ነው ብለው ንቅት ይላሉ። ሀሳብ ውስጥ ሂጅ እኮ ምናምን ይላሉ። በቁም መፍሰስ። የሆነ ቦታ መሄድ ፈልጋችሁ አይ ይደክመኛል አልሄድም፣ እንዲህ ቢሆንስ ያሉ ምክንያት እየፈጠሩ ዝም ብሎ ደንዝዞ መቀመጥ። ለማንኛውም መንፈሳዊ ትጋትና ተጋድሎ ምክንያት እየፈጠሩ መተኛት። ይኸው እንዳለ ወንድማችን በቃ ዝም ብዬ መገላበጥ ነው። የቤተ ክርስቲያን ቅዳሴም እየተሰማ ምን እየታደረግ ግልብጥ ብሎ ጆሮ ድፍናጎ መተኛት በብርድ ልብሱ። ተነስ አንተ ትምህርት ቤት ሳይደርሷ ጸበል ሂድ፣ ቅዳሴ ሂድ፣ ተነስ አንተ ኪዳን ሂድ ሲባል እስቲ ዛሬ ለፈኝ ተውኝ ባካችሁ ግልብጥ ይላል። ጸራሞ ይባላል። ይሄ ጸራሞ ማለት እንግዲህ በተሻለ መጠን ከግዕዙ ጋር የተገናኘ ነው። እንቅልፍ ሊያመጡ የሚችሉ መናፍስቶች ስም የተሰየሙበት ነው። እንደ መስቲማ አይነት ነገር ነው ማለት ነው። መስቲማ የሚባሉ መናፍስቶች አሉና እነዚህ መናፍስቶች በጻድቁ አባታችን በአቡነ ተክለ ሃይማኖት፣ በአቡነ ሀብተ ማርያም እንዲሁም በአባ በጸሎተ ሚካኤል ዘመንም እንደነበሩ ገድላቸው ላይ ይናገራል። ህዝቡን በእንቅልፍ የሚያፈዝ ባሉበት እንዲያውም አንዳንዴ ጨካኝና ኃይለኛ ገዢ ሲመጣ መነኮሳት ራሳቸው በተለይ በአባ በጸሎተ ሚካኤል ዘመን ህዝቡም መነኮሳትም ካህናትም ጳጳሳትም ሁሉም በወቅቱ ለነበረው ጨካኝ ንጉስ ተገዢ ነበሩ ይላል። ልክ እንደ ዛሬው ዘመን ባልልም ተገዢ ሆነው ፖለቲከኞች ሆነው አባ በጸሎተ ሚካኤልን ለምን ሰበኩ በአደባባይ ለምን እውነቱን ተናገሩ ተብሎ እስር ቤት እንዲታሰሩ አድርጓቸዋል። ለምንድን ነው ይሄን ያነሳሁት? ህዝቡ ሁሉ በአዚም ተይዟል። ሟርት ማለት ነው። ወይም ደግሞ በዛ ደራሞ በሚባለው በቁም የፈዘዘ ምንም ነገር አድርግ ቢባል እሺ ብሎ የሚያደርግ የሚፈራ እንዲህ ሊደረግብህ ነው ይሄን አድርግ ይሄ በዚህ ስታርጉ ይሄ እንደዚህ ሆናል ሲባል እሺ ብሎ በቃ ዝም ብሎ በፈክር ይዞ መውጣት እንዲህ ማድረግ በሁሉ ነገር ላይ መሳተፍ ማለት ነው። መነኮሳቶች ራሳቸው ይላል በአባ በጸሎተ ሚካኤል ዘመን በ11ኛው መቶ ክፍለ ዘመን መነኮሳቶቹ ከገዢው ጋር ከመንግስት ጋር ተመሳጥረው አብረው ሆነው አሳሰሯቸው ነው የሚለው። 2 ዓመት ታሰሩ፣ ግን እስር ቤት ደግሞ ፍሬ ያፈሩ እሳቸው። ስለዚህ ጸራሞ ማነው ደራሞ የሚባለው መንፈስ እንደምን መሰላችሁ? በከተማ ላይ በሀገር ላይ የሚለቀቅ አፍዛ ደንዝዝ እንደማለት ነው። ዝም ብሎ በቁም መፍዘዝ፣ በቃ ከእጅ ወዳፍ የሆነ ኑሮ መኖር ማለት ነው። እዛው ድግግሞሽ ባለበት የሚጠበጥባለ ባለበት ተርኒንግ ፖይንቱ እዛው የሆነ ዝም ብሎ የሚዞር ማለት ነው። የሚገርማችሁ 16 ሙሉ አረቦችን ቤተሰቦችን ነው ኦርቶዶክስ ያደረገቻቸው። በምን? በተአምር በወንጌል አይደለም። ተአምር ተፈጥሮ ከልጆቻቸው ውስጥ 2ቱ አይነ ስውር ነበሩ። የተቀሩ ደግሞ ሽማግሌዎቹም በጣም ብዙ ችግር የነበረባቸው ነበሩ። ቤተሰብ በተሰበሰበበት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አይናቸው እንዲበራ ምክንያት ሆናለች። ይቺ ልጅ ያን ሁሉ ቤተሰብ ክርስቲያን ስታረግ ይህንን ነገር የተቃወመ ሙስሊም የነበረ እዛ ከነሱ ማህበረሰብ ውስጥ ያው የነሱን ሀሳብ የማይደግፍ ማለት ነው ነው የፈልጌሽ ነው እስቲ ምናምን ብሎ ይዟት ሄዶ በረሃ ላይ አረዳት። በረሃ ላይ አንገቷን ቀነጠሳት እና ሰማዕት ሆና አለፈች። እህተ ገብርኤል ትባላለች። ሰማዕቱ ቅዱስ ጊዮርጊስ የረዳት እህት ነች እና ለቅዱስ ጊዮርጊስ ትልቅ ቦታ የነበራት ነች። ስለዚህ በቅዱስ ጊዮርጊስ ዕለት በዕለተ ቀኑ ሰማዕት ሆናለች ማለት ነው። በሚወዳት በቅዱስ ጊዮርጊስ ቀን እኔን የምወድሽ አንቺ አትወጂኝም ብሏታል ለቤተሰቦቿ ስትናገር። አትወጂኝም ማለት ትጠይኛለሽ ማለቱ ሳይሆን እኔ በጣም የምጠብቅሽ ለእኔ አደራ ተሰጥተሻል፣ አንቺ አታውቂኝም፣ እኔን የምወድሽ ብሏት ሰማዕቱ ቅዱስ ጊዮርጊስ ራሱ በዕለተ ቀኑ ወደ ራሱ እቅፍ ወስዷታል። እንዲህ አይነት ታሪኮች ሁሉ አውቃለሁ። የሚገርማችሁ አረብ ሀገር ያላችሁ እህቶች ወይም ደግሞ የሆነ እንደዚህ አይነት ቦታ ላይ ብቸኝነት ተሰምታችሁ ሃይማኖታችሁን በደንብ የምታጠብቁ እህቶች የእውነት ነው የምላችሁ መንፈስ ቅዱስ ከእናንተ ጋር መሆኑን እንዳትረሱ። ብታለቅሱም ከህመሜ ፈውሰኝ፣ ይህን እንደዚህ እንዳገባ ፍቀድልኝ፣ እባክህ ሄጄ ላግባ፣ እድሜ ሄደብኝ ብላችሁ ብትሉ ነገሩ ባይሳካም እግዚአብሔር ለምን እንዳዘጋጃችሁ አታውቁም። ይቺ ልጅ እድሜዋ የሞተችው እድሜዋ 34 ዓመቷ ነው። አሁን ያረፈ እንትን የተሰዋችው ማለት ነው። ይሄ የሆነው መቼ መሰላችሁ? የዛሬ 6 ዓመት ነው እንደዚህ የተሰዋችው። የዛሬ 5 ዓመት ይቅርታ፣
የተሰዋችው። የሰማሁት ግን እኔ የዛሬ ዓመት 2017 ህዳር ወር ላይ አረሳው። ከሰማሁ በኋላ አልቅሻለሁ እና ሁልጊዜ አገሬ ገብቼ እንዳገባ እባክህን ቅዱስ ጊዮርጊስ እርዳኝ፣ ልጅ ወልጄ ልሙት ምናምን ትላለች እና በቃ ምን እወድሻለሁ ትለኛለህ አይደል? በህልሜ መተህ እኔ የምወድሽ እንጂ አንቺ አታውቂኝም ትለኛለህ አይደል? እባክህን ትለዋለች እና ግን ለካ ሰማዕት ስለምትሆን ነው ልጅቷ በዚህ ህይወት ስለምታልፍ ነው። በቃ አልተፈቀደም። አንዳንዴ በምን ህይወት ውስጥ እንደምታልፉ አይታወቅም። ስለዚህ ያ በህይወታችሁ ውስጥ እየሆነ ያለውን መከራ ለነፍስ እንዲያደርግላችሁ ግዴታ አንገታችሁ እንዲቀነጠስ አትሞክሩ። እያላችሁበት ክፍል ውስጥ ሆናችሁ የምትሰቃዩት ስቃይ እሱ ራሱ ከሰይፍ እኮ የማይተናነስ ነው። ያ የምትሆኑት ነገር የሚገጥማችሁ መከራ በራሱ እስር ቤትም ግቡ ምንም ግቡ ከዚህ ከሰይፍ እኮ አይተናነስም። አንድ ነው፣ ለውጥ የለውም። እመቤታችን ምንድን የተባለችው? ሰይፍ በነፍስሽ አልፋል የተባለችው። ስለዚህ ሰይፍ የተባለ ግን እውነት ተወግታ አይደለም። ልጅሽ ሞተ ሲሏት ወይም ልጅሽ ጠፋ እንደዚህ ሆነ ሲሏት የምትደነግጠው ድንጋጤ ያ እኮ ሰይፍ ነው። እናንተም ገንዘባችሁን በላው፣ አዲስ አበባ ላይ ፍቅረኛችሁ በላባችሁ፣ መሬት ገዝታችሁ ነበር ተወሰደባችሁ፣ ገንዘባችሁን ልካችሁ ስትከዱ ያ ሰይፍ ነው። እና በቃ እግዚአብሔር ሆይ ለቤተ ክርስቲያን ማሰሪያ 10 ሺህ ብር የሰጠሁት 20 ሺህ ብር የሰጠሁት እንደዚህ እርዱ ስንባል የምንሰጠው የነበረው ነገር የነፍስ አድርግልኝ፣ ሌላ ሁሉ ባዶ ቀርቻለሁ እያላችሁ ማመስገን ያለባችሁ ከሆነ ጉልበታችሁ እንዲባርክላችሁና እኔ አማቃት ልጅ አለች አረብ ሀገር እየሰራች እድሜዋ 41 ዓመቷ ነው። በዚህ ዓመት እንግዲህ እኔ ሳቃት 8 ዓመት ነው። ገና ዩቲዩብ ሳልጀምር በፊት ነው ማቃት። አትመጪም አታገቢም ሰዓት አይ መምህር አንድ ቦታ የሆነ ቦታ ወስጄ አንድ ነገር አሳይሃለሁ አለችኝ። አሁን የዛሬ ዓመት እኔ በጣም የሚገርም ነው። የሆነ ቦታ ልልክህ ነው መምህር እቃ አድርስልኝ አለችኝ። እሺ ብዬ ታዘዝኳት፣ እንደ ልጅ ማለት ነው። በጣም ትንሽ ነገር ነው የላከችኝ፣ ግን መምህር አደራ በእናትህ ይሄን ነገር ወስደህ አድርስልኝና በዛውም ግን የምታየውን ቅረጸው አለች። እኔ ደግሞ ምን የሆነ ነገር በቃ ሊገጥመኝ ነው ብዬ ሲሄድ በስመ አብ 30 ምናምን ህፃናቶችን አረብ ሀገር በምትሰራው ገንዘቧ የቤት ኪራይ እየከፈለች ህፃናቶችን እንደዚህ የወደቁ ህፃናቶችን ከወደቁበት ተነስተው በእሷ የቤት ኪራይ ነው ያ እነዛ ህፃናት የሚኖሩት። እሷ የቤት ኪራይ ከፍላ ከዛ ደግሞ ከሌሎች እህቶችም ገንዘብ እየሰበሰበች እነዛን ህፃናቶች የሚበሉ የሚጠጡትን ታዘጋጃለች። እና በኋላ ደወልኩላትና የት ላክሽኝ አልኳት። ያንቺ ፎቶ በትልቁ ተለጥፎ አየሁ። አረ ለጥፈውታል አለችኝ። አዎ ተሳስተው ነው አለች። ምን ፎቶ? ፌስቡክ እኮ አይደለም ይሄ እኮ ታትሞ በስርዓቱ በፍሬም ነው እኮ አልኳት። መምሪዬ እንድታውቀው አልፈለኩም ነበር። የላኩ እኔ ፎቶ እንዳለ አላወኩኝም ነበር። ግን በቃ እኔ አረብ ሀገር አግቢ ስታስቸግረኝ አረብ ሀገር የማገለግለው ይሄን ነገር ለመስራት ነው ያለችኝ። ገጠመኝ ነው እየነገርኳቸው ያለሁት። ይሄን ነገር ለመስራት ነው ለማገልገል ነው እና አለችኝ። እግዚአብሔር አንቺ አታገቢም ግን ልጆችሽ ናቸው ብሎ እነዚህን አሳይቶኛል። እነዚህን ህፃናቶች አሳይቶኛል። ይቅርታና አንዴ ቪዲዮ ክፈች አልኳት። ቪዲዮ ክፈች አልኳት። ተጠራጠርኩኝ። የተጠራጠርኩት ምንድን ነው? አንድ ደስ የሚል ነገር ነው። ካሳሁን በጣም አመሰግናለሁ። እግዚአብሔር አክብርልኝ። ካሳሁን ደስታ እግዚአብሔር አክብርልኝ። እና ተጠራጠርኳትና ቪዲዮ አብሪልኝ አልኳት። እሺ ብላ አበራች። ፀጉሯን ሳይሆን ፀጉሯ ድፍን ብሎ ተሸፍኗል። ምንም ፀጉሯ አይታይም። አንድ በሉ። ሁለተኛ ነገር ደግሞ አንገቷ ላይ እንደዚህ ልብሷ ግጥም ብሎ ይሄ እንደዚህ ቆይ አላሳያችሁ። እንደዚህ ብሎ ይሄ ተዘግቷል አይደል? ልብሷ እንደዚህ ነው። ሁለት ከዛ በይ የለበሽውን ከላይ ያለውን ነገር እስቲ እዚህ ግለጭ አልኳት። እንደዚህ ከካናቴራውን እንደዚህ ከፈት አድርጊው አልኳት። አይ መምህር አለች። ለምን እንደዛ ትለኛለች? ማየት የምፈልገው ነገር አለ ግለጭ አልኳት። እሷ ሌላ ነገር እንዳልሆነ ገብቷታል። ሌላ ሰው ቢሆን ኖር ይሄኔ እንትን ነው። እኔ እርግጠኛ ስለነበርኩ ነው። መምህር በቃ የገመትከውን የሆነው አለች። እሺ ጀርባሽ ወደ ጀርባ ዙሪና ከኋላሽ አሳይኝ። እሺ ከፊት ለፊት ልትፈሪ ትችላለሽ። ከዛ ዞራ ስታሳየኝ ሰውነቷ ላይ ሰንሰለት አድርጋለች፣ መቁጠሪያ አለ፣ ቆዳ አለ። መንኩሳለች። ለካ መነኩሴት ናት። አረብ ሀገር ሆና እየሰማሽ ነው ወለተ ማርያም? እየሰማን ነው ማሪ። አረብ ሀገር ሆና እዚህ መንኩሳ ሄዳ ተጋድሎ ውስጥ ነች ያለችው። መንኩሳለች። ለካ ቆባ እንዳይታወቅባት ሻሽ ያደረገችው። አንቺ ምለው እኔ በቃ መጀመሪያ ሰዓት መነኩስ ስለማውቃት ነው። ትንሽ አንቱ ማለት ይከብደኛል። ባለቤቴ አንድ አክስት አለቻት እና አክስቷ መንኩሳለች እና እማሆይ በይ ስላት አረ እኔ አንቺ ነው የሚቀናኝ አብሬያት ስላደኩኝ ትለኛለች። እና እኔም እንደዛ ነው አሁን የማወራው። እና በጣም የደነገጥኩት መምህር እንዴት አወቅ አለችኝ። ኖ
በዚህ ልክ በፍጹም ማንም ሴት ልታረጋ አትችልም። ተጋድሎ ውስጥ ነሻል። ስራ ጊዜ መምህር እንደዚህ ነው በቃ እያገለገልኩ ያለሁት አለች። ስንት ይከፈልሻል? በኢትዮጵያ ሲመነዘር እስከ 40 እስከ 50 ሺህ ብር ይከፈለኛል። ትልቅ ስራ ነው የምሰራው። ስግደት፣ ጾም፣ ጸሎት አይቀርም። በቀን አንዴ ነው የምትበላው። ጨው ያለበት ሩዝ ነው የምትበላው። እና በዛ ላይ ደግሞ እንደገና ብዙ ሴቶች ሊሰሩ የሚችሉትን ስራ ነው የምትሰራው። ለምን? እዚህ ያሉት ህፃናቶች እንዳይራቡ እንዳይጠሙ። ፊቷ ግን ወዟ ግን የሚገርም ነው። አንድ በቃ ደከመኝ የሚባል ከዛ አረቦቹን አቅርቢልኝ አልኩኝና በእንግሊዝኛ ጠየኳቸው። እንዴት ነች ምናምን አልኳቸው። ምንድን ነው የፈለግከው? ማነህ አንተ አሉኝ። አይ ጀስት እንደዚህ በቃ አንዳንድ ገለጽ አደረኩላቸውና እና እንዴት ነች ብርቱ ናት የጠንካራ ናት ስላቸው ጊዜ ሊወስድባቸው መስሏቸው ኖ አንነግርህም አሉ። ከዛ ነገረቻቸው በአረብኛ አድርጋ እንደዛ ነው እንዲያሉና አዎ ምንም በቃ 4-5 ሴቶች የሚሰሩትን ስራ ነው እሷ ብቻዋን የምትሰራው። አስቡት እንግዲህ 4-5 ሴቶች የሚሰሩትን ስራ ይቺ መነኩሴት ማለት ነው። መነኩሴ እኮ ናት። ከኋላዋ በቃ ማለት ከባድ የሆነ ተጋድሎ ውስጥ ነች ያለችው። እና ህፃናቶቹን ደግሜ ተመልሼ ሄጄ ለእርዳታ ስጥ የተባልኩት ብር ነበረ። የልደታ ገንዘብም ደግሞ ስጥ ተብዬ ነበረ። እመቤቴ ሆይ አስራት በኩራት ይሁን አይሁን አላውቅም። ይሄን ሁሉ ገንዘብ ግን ለዚህ እርዳታ መስጠት አለብኝ ብዬ 360 ምናምን ሺህ ብር ነው አውጥቼ የሰጠኋት ለዛ ማህበር፣ ለዛ ለእሷ ለምታሳድጋቸው ልጆች። አለቀሰች። ይኸው ይሄን ብር ሰጥቻለሁ፣ እኔ ጋር የነበረ ብር ነበር አልኳት። እና አሁን ከዚህ በኋላ የምታገኘውን ገንዘብ ቀስ ብለሽ ተረጋግተሽ ለልጆቹ ለቤት ኪራይም ለምን ሊጠቅምሽ ይችላል። ግን አልኳት ጤንነትሽን ትንሽ አገግሚበት። ይሄ እንዴት ነው አይደል? በጣም ስትሰሪ ልጆቹ እንዳይራቡ ብላ ስትሰራ ስታገለግል ልትሞት ሁሉ ትችላለች። እና ከሞትኩም ሰማዕት ነው መሆነው ነው የምትለው። ስቲል እስካሁን ድረስ እንደዛ ነው የምትለው። ከሞትኩም ሬሳዬ ይምጣ ምን ቸገረኝ፣ እኔ ኦልሬዲ በቁም የሞትኩኝ እኮ ነኝ መንኩሻለሁ ነው ያለችኝ። ማህበር ላይ ታቋታላችሁ ብዙዎቻችሁ። እራሷን አትገልጥም። እና ፀጉራቸውን ብዙ ጊዜ የማያሳዩ ሴቶችን ተጠራጠሩ። ሁሉም ናቸው ማለት አይደለም፣ ግን ሙሉ በሙሉ እግዚአብሔር የጠራቸው የሚገርም አይነት ህይወት የሚኖሩ እህቶች አሉ። አረብ ሀገር ሆነው እንደዚህም አይነት ህይወት አለ። ይኸውላችሁ ህፃናቶቹን ምንድነው እንዲሆኑ የምትፈልጊው ስላት፣ ከቻልክ በየቀኑ እየሄድክ አስተምርልኝ፣ ካልቻልክ ደግሞ ያንተን ትምህርት የህፃናት የነበብነትን የነምናምን እዛ ያንን ትምህርት እንዲከታተሉ እድሜያቸው ከስንት ዓመት ከህፃንነት ከ1 ዓመት ጀምሮ የአራስ ልጅም አለ እስከ 14 እስከ 15 ዓመት ድረስ አሉ። ትምህርት ቤት ይማራሉ ምናምን በቃ በእሷ ነው የሚተዳደሩት። በሉት በቃ አስቡት። ማነው ስማቸው? አበበች ጎበና አልመነኮሱም እንጂ መንኩሷል። አበበች ጎበና ልክ በቃ እንደሳቸው በሏት። በቃ እቺ ልጅ ግን ሊታወቅባት አትፈልግም። እኔ ብቻ ነኝ ሄጄ ያየሁት እና ፎቶዬን አንሱልኝ ብላ አሁን ፎቶን አስነስተዋለች። የመድኃኔዓለምን ፎቶ ቀይሩበት ፍሬሙ ላይ አለቻቸው። እነሱ ግን ውለታዋን መርሳት ስለማይችሉ ከመድኃኔዓለም ፎቶ ጀርባ የእሷን አድርገዋል። ከዚህ ደግሞ መድኃኔዓለምን አድርገዋል። እናታችሁ እሷ ነች እየተባሉ ነው ልጆቹ እየኖሩ ያሉት። እናታችን ከውጭ ሲደውል እናናግራታለን ምናምን ይላሉ ልጆቹ። በቃ መነኩሴ መሆኗን እንኳን ብዙ አያውቅም። ይኸው ዛሬ ተናገርኩኝ። እና አንዳንድ ጊዜ ተጋድሎ በጣም ከባድ ነው። እና እህቶች እባካችሁ ውጭ ያላችሁ እህቶች፣ በተለይ አረብ ሀገር ያላችሁ እህቶች በሚደርስባችሁ መከራ ለምን ብላችሁ አትጠይቁ። እግዚአብሔር ለምን የሚለውን መልስ የሚመልስላችሁ በነፍስ ነው። እንደዚህ እንዳትጠይቁ። ስንት አይነት ታሪክ ነው የምሰማው እኔ። አሁን ያልነገርኳችሁ ብዙ አለ አሁን ፕሮግራም ያልሆነ። ይሄን አሁን በዚህ ባጭሩ መናገር አልነበረብኝም። ገጠመኙ ሰፋ ማለት ነበረበት። ግን እንደ ጊዜ ያስተምራል ብዬ በማስበው መንፈስ ቅዱስ ባናገረኝ ሰዓት ብናገረው ይሻላል ብዬ ነው የማወጣው። መታደል ነው አይደል? እስኪ ጻፉ ሁላችሁም የማሆይ በረከት ይደርብን በሉ። አሚን። ኧረ በእውነት የማሆይ በረከት ይደርብን። በጣም ነው ደስ የሚለው። የሰማዕቷም ሰማዕት የሆነችዋም የወለተ ገብርኤልን በረከት ይደርብን። የወለተ ገብርኤልን በረከት ወይ በረሃ ሄዳ የተሰዋችው የሰማዕቱ የቅዱስ ጊዮርጊስ ልጅ ማለት ነውና ይሄ ነው። ወለተ ማርያም በጣም እናመሰግናለን።